ሳይበር የሰው ልጅ የእርስ በርስ ግንኙነት ማደግ የፈጠረው ረቂቅ የቴክኖሎጂ ስርዓት ነው። የሳይበር ዓለም የመሰረተ ልማት የመረጃ እንዲሁም የሰዎች መስተጋብር የሚገለጽበት ፈጠራ ስለመሆኑም ይታመናል። ይህን አስመልክቶ ሶስተኛው ዓለም አቀፍ የሳይበር ደህንነትና ዲጂታል ትራንስፎርሜሽን ጉባኤ እየተካሄደ ይገኛል። የኢትዮጵያ የሳይበር ደህንነት ማህበርና የኢኖቬሽንና ቴክኖሎጂ ሚኒስቴር ያዘጋጁት መድረኩ በሳይበር ደህንነት የሚያጋጥሙ ችግሮችን ለመፍታትና ዲጂታል ትራንስፎርሜሽን ለማፋጠን የሀገራት ትብብር ወሳኝ መሆኑን ያመላከተ ነው። ጉባኤው ዓለም አቀፍ የሳይበር ባለሙያዎችን ያሰባጠረ ሲሆን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ፎዚያ አሚን ዲጂታል ትራንስፎርሜሽን ሲደረግ በሳይበር ደህንነት አስፈላጊነት ላይ በቂ ግንዛቤ ሊኖር ይገባል ብለዋል። The time has come for the awareness campaign ስለ ሳይበር ለማስተማርና ግንዛቤ ለመፍጠር ጊዜው የመጣ ነው። መረጃዎችን ከሳይበር ጥቃት ለመከላከልም ስራዎች ሊሰሩ ይገባል። ያለንበትን አቅጣጫ መገምገም ይገባል። የሳይበር ጥቃትን ለመከላከል ኢኖቬሽን በጣም አስፈላጊ ነው። ለዚህም የሚደረገው የማስተማር ስራ ሳይበርን ለመከላከል ወሳኝ ሚና አለው። ቀጣዩ ትውልድም የሳይበር ጥበቃን በተመለከተ መዋለ ንዋይን ማፍሰስ ይገባዋል። ይህም ኢትዮጵያ በዚህ ቁልፍ አጀንዳ ላይ መሪ እንድትሆን ያደርጋታል። the leadership position of these key agendas ጉባኤው ለሁለት ቀናት የሚቆይ ሲሆን የሳይበር ደህንነትን ማስጠበቅ የሚችሉ ሀሳቦችና ደህንነቱ የተጠበቀ የዲጂታል ስነ ምህዳር አስፈላጊ ስለመሆኑም ተመላክቷል። የኢትዮጵያ የሳይበር ደህንነት ማህበር ፕሬዝዳንት ብርሃኑ በየነም ጉባኤው የመንግስት የግል ባለድርሻ አካላት ልምድ የሚለዋወጡበትና ትብብራቸውን የሚያጠናክሩበት ነው ብለዋል። ዋና ዓላማ ትብብር ነው። አመታት በጣም እያደገ የመጣውን የሳይበር ጥቃት ለመቋቋም የሁሉም ኃላፊነት ስለሆነና ሁላችንም አንዱ ብቻውን መዳን ስለማይችል ሁላችንም ተጠቂ ስለምንሆን በምን መንገድ መተባበር እንችላለን የሚለውን የልምድ ልውውጥ ለማድረግ የተገኙ ቤስት ፕራክቲስ መጠቀምና ወደፊት ደግሞ ከዓለም አቀፍና ከሀገር አቀፍ በዚህ ዙሪያ ከሚሰሩት ጋር እንዴት እንተባበር የሚል ነው። በመጨረሻም በአገራችን የሳይበር ሴኩሪቲ ፖስቸር የተለያዩ ድርጅቶች ምን ላይ ነው ያለው የሚለውን በትብብር ጥናታዊ ሰርቬ ናሙና ጥናት ለማድረግና በሚቀጥለው አመታዊ ጉባኤ ስለሆነ የት ላይ እንዳለን የትብብር እንትኑ ምን ያህል እንዳስከደን የምንገመግበት ይሆናል። ሳይበር በመደበኛነት ግለሰቦች ተቋማትና ሀገራት የሚግባቡበት በኮምፒውተር ኔትወርክ አማካኝነት የተፈጠረ ምናባዊን ቦታ ከመወከልም ባሻገር ከዲጂታል ዘመን ጋር ያለ ግንኙነትን በቴክኖሎጂ ውጤቶች የሚያሰባጥር ነው። ዓለም ወደ አንድ መድረክ ያመጣው ይህ ዲጂታል ስራ ደግሞ የሳይበር ትኩረት እንደሚያሻው ይነገራል። ዓለም ወደ አንድ እየመጣች ነው ያለው። ስለዚህ በዋናነት አሁን ስናስብ ምናልባት ከዲጂታል ኢትዮጵያ ማንሰን ከሱም ኢምፓክት አሰስመንት ከሰራ ነው ማቆያ አንስተን እንደ ሀገርም ስናየው የደረስንበት አለ። ዓለምም አሁን ያለችበት ዓለም ወደ አንድ እየመጣች ነው። ስለዚህ አሁን የአይ ጊዜ እየሆነ እየመጣ ነው። የአይ ዘመን እየሆነ እየመጣ ነው። አርቲፊሻል ኢንተለጀንስ በስፋት እየተሰራ በስፋት ዓለምን እየተቆጣጠረ ያለበት ወቅት ነው ያለው። ይሄ የሚያሳየው ምንድነው? ወደፊት ብዙ ነገሮች በአይ የሚሰሩ ነው የሚሆኑት። ያም ስንል ሰዎች ስራ ያጣሉ ማለትም አይደለም። ዓለም ላይ ያሉ ስራዎች ወደ ኤአይ ይቀየራሉ ማለት ኤአይን ዴቨሎፕ የሚያደርጉ ሰዎች ናቸው። ኤአይን ሰፖርት የሚያደርጉ ሰዎች ናቸው። ስለዚህ የዲጂታል ክህሎት ያለው ሰው ያስፈልጋል። ዓለም ላይ ትልቁ አሁን እንደ ሀብት ብለን የምንቆጥረው ድሮ መሬት ምናምን መኪና ነበራል። አሁን ዓለም ላይ ትልቁ ሀብት ዳታ ነው። ስለዚህ ዳታችንን በአግባቡ መጠበቅ መቻል አለብን። ዳታችንን ሴኩር ማድረግ መቻል አለብን። ዳታ ሀብት ነው። ወደፊት ዓለም ትኩረቱ ዲጂታል ላይ ነው። ዋሩም የሚኖረው ዲጂታል ዋር ነው የሚኖረው። ድሮ እንደለመድነው ድሮ የተለመደው ጦርነት አይኖርም። ስለዚህ ሁሉ ነገር ወደ ዲጂታል እየተቀየረ ነው። ዓለም ወደ አንድ እየመጣች ነው ማለት ነው። ሳይበርና ሳይበርኛን በተመለከተ ቀጣይ የኢትዮጵያና የአፍሪካ ህልም ምን ይመስላል ሲልም ኤንቢሲ ጠይቋል። የቴክኖሎጂ እድገቱ በጣም ፈጣን ነው። ምናልባት በደቂቃዎች በሚለካ በአመት በዓለም አቀፍ ደረጃ ከፍተኛ ለውጥ እየተደረገ ነው ያለው። በአሁኑ የደረስንበት ደግሞ የአርቲፊሻል ኢንተለጀንስ የኢንተርኔት ኦፍ ቲንግስ እና ሌሎች የክላውድ ኮምፒውቲንግ እነዚህ ቴክኖሎጂዎች ለሰዎች ልጅ እጅግ በጣም በሚጠቅም ሁኔታ ምቹ ሆነው እየመጡ ነው። ከነሱ አኳያ ደግሞ ጎን ለጎን የሳይበር አጥቂዎች ደግሞ ይህን ቴክኖሎጂ በረቀቀ መንገድ በመጠቀም ከፍተኛ ፈተና እየጣሉ ይገኛሉ።
ይህን በተመለከተ የቴክኖሎጂ እድገቱ በእኛ ሀገርም በዲጂታል ትራንስፎርሜሽን በኩል ባለፉት ጥቂት ዓመታት ብዙ ለውጦች እየተደረጉ ነው። አሁንም እየተሰራ ነው። ወደፊትም ይቀጥላል። የሚቆም አይደለም የዲጂታል ቴክኖሎጂ ትራንስፎርሜሽን እና ይሄ ደግሞ በክሪቲካል ኢንፍራስትራክቸር በምንላቸው ቁልፍ መሰረታዊ ልማት ላይ ከፍተኛ አደጋ ደቅኗል። የሳይበር ጥቃት ዛቻ ወቅታዊነትን ተከትሎ በዚህ ዘመን በተለይም ባደጉት ሀገራት ጦርነቶች ከቃላትና ከሽምቅ ውጊያ አልፈው ሳይበረኛ ከሆኑም ሰነባብተዋል። መረጃ ጠላፊዎች የግለሰቦችን ኮምፒውተር፣ የስልክ፣ የባንክ ካርድ ማንኛውም ኢንተርኔት ላይ ያኖሩትን መረጃ ጠላፊዎች የግለሰቦችን ኮምፒውተር፣ የስልክ፣ የባንክ ካርድና ማንኛውም ኢንተርኔት ላይ ያኖሩትን መረጃ በርብረው በመዝለቅ ሀገራዊ ጉዳት ሲያስከትሉ ይስተዋላል። ቴክኖሎጂዎችን ስንጠቀም እያንዳንዳችን ኢሜሎቻችን ላይ ፋይሎቻችን ላይ ተመሳሳይ ነገሮች በመናቀው ስም እያስመሰሉ በጣም የሚያታልሉና ተመሳሳይ የስጦታ ጊፍቶች የተለያዩ ነገሮች ደረሳችሁ እያሉ በጣም የማጭበርበር ሲስተሞች ስልታቸውን እየቀያየሩ እየመጡ ነው። ስለዚህ የሚመጡልን ፋይሎች ከየት ነው የመጣው ማን ነው ይላከልን ቀድመን ከመክፈታችን በፊት የተላኩልን ነገሮች የተላኩልን ፋይሎች ትክክለኛነታቸው ማረጋገጥ አለብን። ኮንፈረንሱ ትብብርን ለማጠናከር ልምድ ለመለዋወጥ ግንዛቤ ለመፍጠርና በዘርፉ ተጨባጭ ውጤት ለማምጣትም እንደሚረዳም ተመላክቷል።